እንግዲህ ያለነው የት ነው? ወደ ኦስትሪያ እየገባን ነው አይደል? በቃ ይሄው አሁን ተሻገረ መኪና። አሁን በቃ ኦስትሪያ ገባን። አሁን ዛሬ እንግዲህ ያው ቴሌፈሪክ ለመጠቀም Central Europe, Austria is one of the most beautiful countries in the world. From picturesque lakes to view paradas to the heart-pounding. እና እንግዲህ እየተከታተላችሁት ያላችሁት ይኸው እንግዲህ ኦስትሪያን ተመልከቱ። ከወንድም አብርሽ ጋር እንግዲህ እያየን ነው። አሁን ደግሞ ከላይ እስኪ ቴሌፈሪክ ወጠን ደግሞ ያለውን ግብአት እናሳያችኋለን እስከ መጨረሻው ድረስ በዚህ የዩቲዩብ ቻናል እየተዝናናችሁ ስለ ሀገር፣ ስለ ታሪክ፣ ስለ ሁሉም እያወራን እያነሳን ነው። እንድትቆዩ እንጋብዛችኋለን። Land of medieval castles. አሁን እንግዲህ ያለነው የት ነው? ወደ ኦስትሪያ እየገባን ነው አይደል? በቃ ይሄው አሁን ተሻገረ መኪና። አሁን በቃ ኦስትሪያ ገባን። ዋው! እንግዲህ ውድ ተመልካቾቻችን የአሮን ብሎግ ተከታታዮች አሁን እየሄድን ወይም እየተጓዘን ያለነው ወይም ደግሞ ያለንበት ቦታ ኦስትሪያ ትባላለች አይደለ? ስለዚህ ለእናንተ በቃ ኦልሬዲ እዚሁ ነው ያለ፣ አጠገባችሁ ነው ማለት ነው። ስለዚህ ውስጥ ምን ያክል ድረስ 20 ደቂቃ ከቤት 20 ደቂቃ ነው የነዳነው። 20 ደቂቃ አይደለ? የሚገርም ነው በጣም ማለት እንትን እዚህ ነው የምናደርገው የሳምንታዊ አስቤዛ እዚህ በጣም ስለሚረክስ እዚህ በኤውሮ ነው ታውቃለህ። እዛኛ ጋር ደግሞ በፍራንክ ነው። እንደገና ደግሞ ስዊዝ በጣም ኮስትድ ነው። አንድ ኤግዛምፕል ልስጥህ። 1 ሊትር ኖርማል የሱፍ አበባ ዘይት እኛ ጋር ስዊዘርላንድ 4 ፍራንክ ከ50 ወደ 5 በዶላር ወደ $5 አካባቢ ነው የሚሆነው። እሺ 4 ማለት 3.90 ነው ይሄ እንደዛ አካባቢ ነው ሬንጅ። እዚህ ደግሞ አንድ ነው 1 ዩሮ 90 ሳንቲም ፍራንክ ማለት ነው። 90 ሳንቲም ፍራንክ። እኔ ኢማጂን በ20 ደቂቃ ድራይቪንግ 300% ሴት ቀንስልሃል። በሙሉ ማለት ይሄ ምግብ አይነቶች ምናምን አሁን ይሄ ምንድን ነው ሆፍ የሚባለው የሱፐር ማርኬት ነው። ሆፈር አልዲ ነው ምናምን መሰለህ። አሁን ሆፈር ነው የሚባለው። እዚህ ስሙን ቀይረው ከዚህ ነው የሚመጣው። የእነሱ ማርክ ነው። የጀርመን ይመስለኛል። ኖ አልዲ ስዊዝ ይራስ እንትኑ ነው የሚገዙ ፍራንቻይዚንግ ነው። የሚገርም ነው። ፍራንቻይዚንግ ስለሆነ እንደማክዶ ኦኬ። ስሙን ነው የምትገዛው። ከዛ ማቴሪያሉን ስንት ትላለህ? እነሱ ፕሮዳክት ትወስዳለህ ትሸጣለህ ማለት ነው። አሁን ይሄ አልዲ ማነው ስዊዝ አልዲ የሚባለው እዚህ ሀገር ሆፈር ይባላል። ሊድል ደግሞ እሱ እናውቀዋለን የጀርመን ማርክ ነው ለመሳሳት። እሱ እንደ አልዲነቱ ቀጥሎ ግን ፕራይሱ ሰማይና መሬት ልዩነት ነው ያለው እዚህ እና እኛ ጋር ማለት ነው። ጀርመንም እዛ አካባቢ እንሄዳለን። የጀርመን ደግሞ በጣም አንዳንድ ማቴሪያሎች በጣም ርካሾች ናቸው። ለምሳሌ እንደ ቲማቲም፣ ፓስታ ምናምን ያለበት እዚህ ስዊዘርላንድ አይሆንም ማለት ጥሩ ኢንካም ያለው ሀገር ነው። ጥሩ ክፍያ ያለው ፕሮፌሽን መሰራ ከሆነ 5-6 ሺህ ፍራንክ ይከፈላል በወር ማለት ነው። ግን ይሄ ኖርማል በጣም ምንድን ነው የሚባለው አስፈላጊ አስቤዛዎችን ከከፈልክ በኋላ ለምሳሌ የቤት ክራይ የቤት ክራይ ስዊዝ ተከራይተህ ጀርመን አትከፍለውም። ስለዚህ እሱ ኦብሊጌትድ ነው ትከፍለዋለህ። ከዛ አለፈ ግን አስቤዛ ልብስ ምናምን አሁን ልብስ ምናምን ታውቃለህ እንሄዳለን ጣሊያን ነው ሄደን የምንገዛው በብዛት ኳሊቲነቱም አለ ርካሽ ነው። ያው በቃ በእንደዚህ አይነት ሲስተም ከኖር ቆንጆ ነው። ቤታቸው ግን እንደ ስዊዝ ነው አይደል? ለምን ማነው አንድ አይነት ነገር ነው ያፍኩ ሁሉም አውሮፓ እኮ ኦልሬዲ ተመሳሳይ ነው። ስዊዝን ለየት የሚያደርገው መሬት አላቸው፣ በቂ መሬት። ትንሾቹ ናቸው እነዚህ ሀብታሞች ናቸው አይደል? ደግሞ ወይስ ትራይ ሀብታም ስለ እንዴት ነው ያው እንደ ጀርመን ያው ጀርመን እኮ ናቸው። ከጀርመን ተለይተው የኖሩ ሰዎች ናቸው። ቋንቋቸውም ዶች ነው፣ ጀርመንኛ ነው። ደግሞ ታሪክ አለን እኛ ኃይለ ሥላሴ ለዚህ ሀገር በረሃባቸው ጊዜ ደርሰውላቸዋል እና ታሪክ አለ እና አውስትራሊያዎች በጣም ነው የሚያውቁን። በነገራችን ኢትዮጵያ ስትላቸው በደንብ ማለት ታሪክ የሚያውቁት ማለት ነው። ታሪክ የሚያውቁት ጥሩ እንትን የሆነ ማለት እንዴት ነው የሚባለው ዲፕሎማቲክ ያለው ጄኔሬሽን ማለት ከዚህ
ከሁለተኛው ዓለም ጦርነት በኋላ የመጣው ጄኔሬሽን ተመሳሳይ አይነት ካራክተር ነው ያለው። ጥሩ ሰዎች ናቸው። አይ በጣም የሚገራርም ስብዕናም አላቸው። ብዙ ቦታ አግኝቻቸው አውቃለሁ እና እንትኖች ናቸው። ላይክ ማለት አንዳንድ ጊዜ ምን አለ መሰለ እንደዚህ አይነት ነገር ስናወራ የተማሩ ሰዎች ሲሆኑ ሰዎች እንደው ዝም ብለው አገርህን ሳያውቁ በዝም ብለው በስመ አፍሪካ ምናምን አንዳንዴ የምትታረስበት አጋጣሚዎች አሉና ይሄን የሚያደርጉ እውነት ለመናገር የኢስት ዩሮፕ ሰዎች ናቸው። ለምሳሌ እነዚህ አልባኒያ ምናምን፣ ኮሶቮ፣ ሰርቢያ፣ ቼኪ፣ ፖላንድ እነዚህ ሰዎች ተሰደውም ስለሚመጡ እዚህ ያው የሆነ ኮምፒቲሽን አለ። እነሱ ትንሽ በቆዳቸው ቢሆንም የሆነ በቃ እንደው እኩል ከነሱ ጋር ደሞ ስትወስድ ያኔ ይከፋቸዋል። ግን ይሄ ደግሞ ችግሩ የመጣው ከአይምሯቸው እንደነዚህ እንደ አውሮፓውያኖቹ ስላልበለጸገ ነው። እንደኛ ያው እንደ አፍሪካ ሜንታሊቲ ያላቸው የአፍሪካ ሜንታሊቲ ያላቸው በሙሉ የነጭ የምታየው የአልባኒያ፣ ኮሶቮ፣ ሰርቢያ፣ ቼክ፣ ሃንጋሪ፣ ዩክራይን ሁሉም በጣም በሙሉ ሊሰራውም የጉልበት ስራ ነው። ግን ደግሞ በቆዳውን መጠቀም ይፈልጋል። ግን ሲጠቀሙበት ደግሞ የሆነ አግሬሲቭ ሆነ መልኩ ነው። አይ ነው እንትን ነበር። ይሄ ደግሞ ትልቁ ወንዝ ነው የአውሮፓ ራይን፣ በዚህ ነው የሚያልፈው። አረ በዚህ ያየው ስላሴ የሚገርም ነው። ራይን ነው የሚባለው። በጣም ትልቅ ድልድይ ነው። ራይን በዚህ በኩል በጣም ይሄ እንትን የአባይ ድልድይ እንትን እዛ ሴንቲስ ማውንቴን ማለት ነው። አየህ ሴንቲስ ማውንቴን የሚባለው ይሄ ነው። 2000 ያ በረዶ አለ እስካሁን እዚህ ላይ ያየሁት እኮ 2500 ምናምን ሜትር ከፍታ ነው ከባህር ጠለል። በጣም ነው የሚገርመው። ግን በጣም ያላቸው የሚሰሩት ነገር ስለዚህ አሁን እንግዲህ ይሄ ቦርደሩ ይሄ ተራራ አልፕ የሚባለው ጀርመንም ይነካዋል፣ ፈረንሳይም ይነካዋል፣ ስዊዝንም ይነካዋል። አንዳንዴ ግን ትልቁ የሚበዛው ለዛ ነው ተራራ ብቻ ማለት ለዛ አሁን አልፕ ሲባል አንድ ጊዜ አንድ ፈረንሳዊ ሲያወራ የሰማሁት ምንድነው በቃ አልፕ ሲባል የሚታያችሁ ስዊስ ብቻ ነው፣ ሌላ የሚታያችሁ ሀገር የለም። ግን አልፕ የፍሬንችም ጀርመንም አሁን ደግሞ ያዩዋትን ኦስትሪያም ትጋራዋለች። ግን በብዛት የሚጠቀም ማለት ቦታውን የያዘችው ስዊስ ስለሆነች ያው በስዊስ ነው የሚጠራው እንደማለት ያክል ማለት ነውና ስለዚህ እዚህ መጣችሁ አስቤዛ ስትገዙ በጣም ርካሽ ነው ማለት ነው። አዎ ማለት ኮንቬኒየንት በጣም ኤግዛምፕል በጣም ነው 300% ይሄ ነገር ከዘይት እንኳን ሲምፕል ዘይት ካልኩ 1 ሊትር ዘይት እዚህ 90 ሳንቲም ፍራንክ ነው። 90 ሴንት ፍራንክ ማለት ነው። እዛ ደግሞ ስዊስ 3-4 ሁሉ የሚደርስበት ጊዜ አለ። በጣም በቃ 300% ነው። በጣም ውድ ነው። ስለዚህ ያ ፋሚሊ ላለ ኦሊቭ ኦይል ምናምን እዚህ ነው የሚገዛው። ምክንያቱም እዚህ እዛ 15-16-20 ፍራንክ ነው የሚሸጠው 1 ሊትር። አይገርምም? ሶፊል ኮስት እዚህ ግን እንትን ነው ማለት ጥሩ የሆነ ፕራይስ ነው ያላቸው። ሳላሪውም በዛው ልክ ዝቅተኛ ነው። አውሮፓ ላይክ እዚህ 1000 ምናምን 2000 ምናምን ይሄ ኖርማል ሰራተኛ 2000 እንደዛ ነው። ጀርመንም እንደዛ ነው ሳላሪ እዛ ካሊ ሬንጅ ፕሮፌሽናል እዚህ ጋር ነው የምትገዙት። እዚህም በዛም ቅድም ያሳየው ኮንፈርም አለ። ግን አንዳንድ ጊዜ አሁን ለምሳሌ እኔ እንደዚህ ሾፒንግ ፈረንሳይ ገብቼ እገዛለሁ እና ቦርደሩ አካባቢ አሁን እንደገባንበት አካባቢ ያሉት ዋጋና መሀል ገብታ ያለው አይ በጣም ይለያያል። እስኪ ከተማው ጋር ብሬንገስ የሚባል ከተማ አለ። እንሂድና ደግሞ እዛ ሄደን የሆነ ደግሞ እዛ ኮፊ ምናምን ሻይ እንጠጣለን። የዚህ የአሮን ብሎግ እንግዲህ ብዙ ቦታዎች እየሄድን ያው በእናንተም አልሆነው ነገር የለም አይደለ? እና ያው ከአብሬሽ ጋር ዛሬ ጋይድ እያደረገን ያለው አብሬሽ ነው። እናመሰግናለን በጣም። ቀጥታ እንግዲህ ወደዚህች አንዲት ከተማ ወደ አውስትሪያ ገብተን እዚያ ያለውን ደግሞ ሻይ ቡና ምናምን የሚበላ ምናምን ነገሮችን ኮስት ምን ያደርገናል የሚለውን በእኔ ግብዣነት ዛሬ ትጋብዛለህ።
እስከ መጨረሻው ድረስ እንግዲህ በዚህ የዩቲዩብ ቻናላችን እንድትቆዩ ሁላችሁ እናሳስባለን። ኦኬ ተወዳጅ የአሮን ቭሎግ ተከታታዮቻችን በአዲስ ቪዲዮ እንግዲህ መጣናል ማለት ነው። ዛሬ ደግሞ በሚያምር ቦታ ላይ ኦስትሪያ ገብተን እኔ እንደዚህ አይነት ቤተክርስቲያን በህይወት አይቻላቅም ማለት ጣሊያን አይቻለሁ፣ ፈረንሳይ አይቻለሁ፣ ፖርቹጋል አይቻለሁ፣ ግሪክም ሄጄ አይቻለሁ። በእውነት ያለው ድባብ መንፈሱ ራሱ የመስቀሉ ቅርጽ አይገርምም? በጣም ነው የሚገርመውና አንዳንዴ ስለሆነ ስለ ክርስትና የከፈሉትን አባቶቻቸውን ስንመለከት በእርግጥ ቤተክርስቲያን ውስጥ አሁን ብትገቡ ማንም ሰው የለም፣ ግን ስለ ክርስትና የተከፈለው ክፍያ ለክርስቶስ ብሎ የሰሩትን ቤተክርስቲያን ስለ ክርስትና የተደረገውን ሂደት ስትመለከቱ ግን ምን ያክል ክርስቲያን እንደነበሩ ምን ያክል ለክርስቶሳውያን ትልቅ ቦታ ሰጥተው ሀገሩም እንደ ሀገር ማለት ነው እንደዚህ አይነት ነገር አዘጋጅተው እንደነበረ ያሳያል። በጣም እጅግ አሜዚንግ ነውና አሁን ዛሬ እንግዲህ ያው ቴሌፈሪክ ለመጠቀም
ትላንት እያወራን ነበረ ከአብርሽ ጋር ማለት ነው። እና በሚገርማችሁ ሁኔታ እና ቅድም ትላንት ስናሳያችሁ ከነበረው ቦታ ላይ አሁን ዛሬ እዛ ስዊዝ ቆሞ እዛ በኩል ከውሃው በስተጀርባው በኩል ያለው ኦስትሪያ ነው ያለን ቦታ ላይ ነው። እንግዲህ በመኪና ያደረግነው ምንድነው ይሄኛውን ክፍል ማለት ነው አይደለ? ለማየት ያክል ያው አሳያችሁ። አሁን እኛ ነርሰን የመጣ ነው ይሄኛውን ክፍል ነው። እሱ ቁመን እያወራንበት የነበረው ቦታ እዛ ጋ ነው። ገብቷችኋል? እዛ ጋ ሆነን ወደዚህ ስንጠቁም ነበረ ማለት ነው። ስዊዝ እዛ ጋ ነው አሁን ያለው እና አሁን ያለ ነው ልክ እዚህ ጋ ነው። እዚህ ጋ ነው ደግሞ የኦስትሪያ ተራራው ላይ ወጣ ነው ማለት ነውና ይገርም አሜዚንግ። እዚህ ጋም ደግሞ እንግዲህ ያው ለዚህ አሁን ፀሐይ እየወጣ ነው አይደል? እዚህ ጋር እንደምናየው በበረዶ ነው መንገዱ ሁሉ በረዶ ነው። እነሱም በረዶ ስለሚወዱ ተራራው ሁሉ ራሱ በረዶ ነው። ገና አልቀለጠም። ኖርማሊ ሳመርም ነው አይቀልጥም። ታውቃለህ? ጨርሶ ፈጽሞ አይቀልጥም። አልፐኖች ላይ እንደምታየው በሰንሰለት ተራሮች ላይ አለ እስካሁን ድረስ እያለ ሄዳል። በጋውንም ራሱ በዚህ መልኩ ነው የሚቀጥሉት። የሚገርመው ነገር ያው ክረምት ሲሆን ደግሞ በደንብ ኔዥ በኔዥ ይሆናል። አሁን እዚህ እንደምታያቸው በሚገርም ሁኔታ እነዚህ የመንገድ ወክ የሚያደርጉት በእግራቸው የወጡ ሰዎች ናቸው። ታውቃለህ? ብዙዎች ከታች ተነስተው ወክ እያደረጉ ልክኛ ዝቋላ ምናምን በእግራችን ደብረ ሊባኖስ ምናምን እንደምንሄደው እነሱ ለጥንካሬ፣ ለጤና፣ ለብዙ ነገር በዛ ላይ አሁን ለእኔና ለእሱ ለአንድ ሰው 12 ብር ከ50 ነው እንትን ይሄን ሊፍቱ ለመውጫውን ለመጠቀም አለ። ለሁለት ሰው 25 ብር ከፈልን ማለት ነው። 25 ዩሮ ማለት ነው። እና እሱንም ላለመክፈል እንዲሁም ለጤንነት ምናምን ምን ይመስላል እንግዲህ በጣም ገራሚ ቦታ ነው ሳናስበው። አልፈኖች ዋው ማን ያምናል? ታውቃለህ? it's very amazing ደግሞ ማለት ለቱሪስት ለሰዎች ለጎብኚዎች እንዲመች ተደርጎ ነው የተሰራው ሁሉ ነገር። እዚህ ጋር ሁሉ ነገር አላቸው። ሰዎች እየወረወሩ ነው ወይስ ራሱ እየተወረወረ ነው የሚለው እንግዲህ አልገባ ነው። ያሳዝናል። ሄሎ ሳባፓ እሺ፣ የተወደዱ የማን ሀገር ከንቲባ ነው እሱ? ይሄ ጫው እንዳይመስላችሁ ሀገር ቴንክ ዩ አብርሽ፣ በጣም ነው የማመሰግነው። የ20 ዓመት የስደት ጓደኛዬ ፍላወር እዚህ ጋር እድሜ ለበረዶ እንሰራለን። ቺርስ። ጤና አዳም ነው ይሄ። አሁን አውስትራሊያ ያለን መስሎ ይሰማል። ኦስትሪያ ያለን መስሎ ይሰማል። እኔ ግን አይሰማኝም። ለምን ታውቃለህ? ኤግዛክትሊ አሁን የስዊዝ የትላልቅ ቦታዎች ስትሄድ እንደዚህ ወጣ እሱን ችግር ነው የምትለው አንድ ናቸው። ያወጡት ባጀት ግን እንደዚህ ለማድረግ ላንድስኬፕ እያንዳንዱ ዛፍ ቁጥር አለው። እያንዳንዱ ዛፍ መቼ እንደተተከለ ዳታ አለው። በዛ መሰረት ጊዜው ሲደርስ ይቆረጣል፣ ሌላ ይተከላል። በስዕል ማለት በጣም የሚገርም ነው። ለምለም
ማሉን ገነት ያርግልኝ አባቶች ሲመረቁ ዳርበንደሯን ሰዓት እየተጀመረ ነው ያው ምንድነው ሰላሙ ሲሆን ሁሉ ነገር ያምረው ከምንም በላይ ግን ያው አጋጣሚው ተጠቅመን ስንናገር የሀገር ሲስተም ኦልሞስት እንዳየሁት ከሆነ ዛሬ የመጣሁት ኦስትሪያ ሴም እንትኑ ቢልዲንጋቸውም ራሱ የራሱ የተሰራበት አሁን ጣሊያን ስትሄድ ሞዴል ስቴሳ እንደዚህ አይነት አሁን ፖ ዲፈረንቴ ፐሮ ኳሲ ጣሊያንን አልንካለሁ ኖ ይሄ ሞልዶ ሀገር ነው ቢሆንም ግን ጣሊያን ያው አለመታደል ሆኖ ፖለቲካ ሲስተም ስታብል ስላልሆነ አይ ነው በነገራችን ላይ እንደዚህ አይነት ፕሮጀክት ሊሰሩ ብር ይቀበሉና እንደ ሀገራችን ማለት ነው መንገድ እንሰራለን እንደ አይነት ኢንፍራስትራክቸር እናስተካክላለን ብለው ይቀበሉና ለ3 ለ5 የሆነ ግሩፕ ያደርጉና ፕሮጀክት ተካላ እና ጣሊያን ሀገር በዚህ አይነት ሌብነት ምናምን በደንብ የታወቁ ናቸው። እኛ ወደዛ ገብተን የዛን ያክል ባናወራም ስለእውነት ለመናገር አሁን እያየን ያለን ቪው is very amazing እንመኘው ለሀገራችን እንመኘው ለሁላችሁም እንዲያው ቢቻል ብዬ ማሰብ እያንዳንዱ እኔ ኢትዮጵያዊ፣ ኤርትራዊ፣ ሶማሊያዊ፣ ጅቡቲያዊ ማለት አልፈልግም። እስካሁን በልጥምጣሽ ነገር የማይቶሽ በአጠቃላይ አሁን እዚህ እኛ አካባቢ ያለው ቀውስ ምስራቅ አፍሪካ እያንዳንዱ ሰው ፈጣሪ ምን ይሰማል አንድ ቀን ሁሉም አምጥቶ ቢያስጎበኛቸውና ቢያሳያቸው እቺ ምድር ገነት መቀየር እንደሚቻል ታውቃለህ አይደለም? ጨዋታ ላይ ኃይለ ሥላሴ እቺን ሀገር በጣም ስለሚወዷት ራሱ አካውንታንት ምናምን ነው የኢትዮጵያ ምናምን እሳቸው በነበሩ ዘመን እንደዚህ እዚህ ሀገር እንደምንጠቀመው አይነት ሲስተሙን እዚህ ያሉትን ተማሪያን ኃይል ወስደው ኮርስ አስደርገው ነጮችን ራሳቸው ወስደው ኮርስ እንዲሰጡ ለኢትዮጵያውያን ማለት ነው። ኮርስ እየሰጡ እነሱ ራሳቸው እየሰሩ በሚገርም ሁኔታ እንዲሁም ደግሞ መሳሪያም ብዙ ነገር ከሱዝ ጋር አብረው ይወዱት ነበርና የሱዝን ነገር ኢትዮጵያ ለማስገባት ብዙ ጥረዋል። ብዙ የሚገርም ዙሪክ ስትል የእሳቸው ሲመጡ የሚያርፉበት ሆቴል እንዳለ ታውቃለህ? ያው እሱን ገብተን አላየንም። በሚቀጥለው ያው በዚህ አመት ሱዝ ያሉትን ነገሮች አሳያለሁ ስላልኩኝ ወስዳቸው ማለት ነው። አሜን ይባስ አባላ በጣም ነው Che basta. No. Padre Antonio. chiama. እዚያው እንደዛ ብለህ ምናምን ከማሽኑ ጋር ነው የምትጋሩ ማሽኑ ጋር ሪፔታ ነው እዚህ ሀገር በቃ እነዚህ ሰዎቻቸው ላይ ስለሰሩ በደንብ ሰርተው የሚገርም come si dice in italiano ognuno fa affari suoi ማንኛውም ሰው የራሱን ጉዳይ እንጂ ካንተ ጋር ጉዳይ የለም እርዳታ እስካልጠየቀው ድረስ ዞር ብላ በጣም ነው የሚገርመው። እንግዲህ እያየን ያለነው ምንድነው ቀጠሮ ያለ ቶሎ ሜዳ ፈለሰ እኔ ምሳችንን በልተን ያው 3 ሰዓት ተኩል መንገድ እንዳለ የራስህ አይደል ከጀርባችን ስንወርድ እናገኘዋለን። ግድ የለህም ወይም ደግሞ እንሂድና አይተነው እንምጣ ትንሽ እና እንግዲህ ያው አብርሽ እንዴት ነው? በጣም ደስ የሚል ጊዜ እያሳለፍን ነው። ከረጅም ጊዜ በኋላ እንደዚህ አይነት የሚያምር ቪው ምንድነው ደግሞ ይሄ እንግዲህ አሁን እንደምታዩት ለመግባት የግድ ለመመለሻም ይሄ ያስፈልገን ነበረ። አሁን ገባን። በሚገርም ሁኔታ ቅድም ስንመጣ አይተዋላ ሰው አልነበረም። ሰው በጣም ነበረ። አሁን
ካን ኢማጂን ይሄኛው ሳይድ ደግሞ እዚህ በዚህ በኩል የምናየው ጀርመን ነው። አይገርምም? እዚህ ጋር ኦስትሪያ አለ፣ እዛ ጋር ደግሞ ስዊዝ አለ። አንድ ቦታ ላይ ቆመን 3 ሀገራቶችን እያየን ያለንበት ቦታ ላይ ያለነው እጅግ የሚገርም ቦታ ነው። እነዚህ አጋዚያን ነው ምናምን አጋዛን ነው ምናምን ወደ ውስጥ ኖርዌይ፣ ስዊድን ምናምን በጣም አሉ እነዚህ ማለት ነው። ቀንዳቸው ረዣዥም ምናምን ገብተን መጎብኘት እንችል ነበረ፣ ግን ጊዜ ስለሌለን ሌላ ጊዜ በሰፊው እንመጣበታለን። It's very amazing በእውነት the view what we are looking here is very amazing, to be honest. Looks like this is a kind of a picture it's a kind of unreal, but it's real honestly ማለት ነው። እንግዲህ አሁን ከዚህ የምትመጣዋ እስካሁን እየመጣች አይደለም፣ ስትወጣ ተንደርድራ ትመጣለች ማለት ነው። ይዘን እንወርዳለን ማለት ነው። አሁን እንግዲህ በዚህኛው ነው የምንመለሰው ማለት ነው። እየመጣች ነው እዚህ ጋር እንደምታዩት ማለት ነው። አይገርምም? It is amazing be honest. የሆነ ፊዚካል የፊዚክስ ኮንሰፕት አለ ኮንሰፕት ነው። ኖ ብረቱ ብረት እንዳይመስል ይሄ ካቦ ነው የሚባለው። ይሄ ዝም ብሎ ፊዚክስ ላይ ሁሉ የሚሰራ ታውቃለህ። አሁን እንግዲህ ወደዚህ እንገባለን ማለት ነው። It's coming. There is a dog. እና ይመስላል እንደምታዩት አሁን እየተከታተላችሁ ያላችሁ የአሮን ብሎግ እንግዲህ ዛሬ አሁን ኦስትሪያ ገብተን ያለውን ነገር እያሳዩዋችሁ ነው። እነሱ በዛ በኩል ይወጣሉ፣ እኛ ደግሞ በዚህ በኩል እንገባለን ማለት ነው። ስለዚህ ስንሄድ 12 ብር ከፈልን 12.50 ምናምን ስንመለስም 12። ስለዚህ ለአንድ ሰው 25 ብር፣ ለሁለት ሰው 50 ብር ምናምን 50 ዩሮ ምናምን ያስፈልጋል ማለት ነው። እንግዲህ በጉዟችን እያንዳንዱ አሁን ደግሞ ከፊት ስለሆነ ደግሞ መውረጃውን ክፍል እና እየቀረጽን ነው ከፊት ላይ Yes. በጣም ገራሚ ቦታ ታውቃለህ? የሚገርም ቦታ ሮርሻክ ማለት እዛ የትኛው ማለት ግሪል ምናምን ብለን ያየነው ታች ማለት ይሄ ታችኛው ላይ ይሻላል። ምክንያቱም እና ዛሬ ምን ተሰማ ይሄንን አይነት ፕሮግራም ከጓደኛ ጋር ማለት ነው ረጅም ጊዜ ጓደኛ ጋር በማሳለፍ ምን ተሰማ? አይ እንደዚህ አይነት አጋጣሚዎች አይገኙም። ታውቃለህ እኔ ታውቃለህ አሁን አብረሽ በዚህ ጉዞዬ በአሮን ብሎግ ይመስለኛል የድሮ ጓደኞቻችን ሁሉ በየመንገዱ እንደዚህ ማገኛቸው ይመስለኛል። ኦፍሊ አሁን ይሄን ብሎግ በምትለቅበት ሰዓት እኔን ማንተን የሚያውቁ ሰው ትንሽ የሆነ ፊሊንጋቸውን መልስላቸዋል የድሮ ቆይታችን ነገር የነበረውን ቻሌ ኤግዛክትሊ ስለ ሰሃራ፣ ስለ ሊቢያ፣ ስለ ሱዳን ሉክ ዋው ማይ ጋድ በዛ ላይ ሲንቀሳቀስ በጣም የሚያስፈራ መስፈራት ሳይሆን ይሆናል አይደል? አብዛኛው የሆነ ይንታለ ፓሉ ትልቁ እሱ ወጥቶ እንደዚህ ሲሆን አሁን ይምዘገዘጋል። ይገርማችሁ እዚህ ጋር ወርደን ከፍተ ይወርድና ወደ ታች ዘጭ ያደርጋል እዚህ ጋር ማለት ነውና የሚሰጠው ሴንሴሽን አለ ማለት ነው። ከተማዋና ፍሬገንስ ትባላለች። እቺ ከተማዋ ሙሉዋ ማለት ነው ያየና ትባላለች። የቦርደር ከተማ ናት ማለት ነው። ስለዚህ እኔ ዙሪያውን አውስትሪያን ይዞ እንደዛ ጀርመን ይዞ ይዞራል ወደ ስዊዝ ማለት ነው። ባህሩ ስራሱ አንተ እኔ በጣም አውስትሪያ ተብሎ የሚጠራው ማለት ነው።
እና እኔ የሚመስለኝ ነበረ በቃ ከስዊዝ ውጭ በጣም ቆንጆ ምንም የለም ብዬ ደምድሜያለሁ። ድሮ እንደውም ቆንጆ ጣሊያኖች ናቸው እና ግሪኮች ደግሞ የተለዩ ናቸው። ወንዱም ሴቱም በቃ የተለዩና ስለዚህ ግሪክ አስክዶኛል። አሁን ደግሞ በውበት ከስዊዝ እኩልም የሚበላልጡም ያዩት ሃንጋሪ ሜጄ ያለ የሚገርም ውበት ነው ያየሁት። የሚገርም ማለት ነው እና እዚህ አውስትሪያም ደግሞ አሁን እዚህ ጋር ሊወጣ ነው ሊወርድ አሁን እንግዲህ እየተምዘገዘገ ነው። በጣም ነው እውነት ሴንሴሽኑን ልነግራችሁ አልችልም። ቨርቲካል ነው ታዲያ ማይ ጋድ ሰውየውን የወዘከታች አበባን መጽሐፍ እያነበሩ is reading a book. Wow, fantastic. Yeah. I never heard of that kind of this. ከብቶችን ታያቸዋለህ? እረ በስመ አብ በእውነት ነው የምነግራችሁ። እንደዚህ አይነት አጋጣሚ ገጥሞኛል። በእውነት ይለያል። ስለ እውነት ነው። ይኸው ሁለተኛው መጣ። ይኸው ከስር እየተምዘገዘገ እንደዚህ ከተማዋን ሙሉ እኮ ነው እያየናት ያለን ታዲያ የኛው ሳይሆን የስዊዝ ከተማ ነው ያኛው። ያኛው ስዊዝ ነው። የቱ ጋር? እዛ ጋር የስዊዝ የቱ ጋር ነው? አሁን እዛ ጋር የምናየው ስዊዝን ነች። እዛች ጋር አካባቢ የምናያቸው ከተማዎች ስዊዝ ነው ያለው። በዚህ አውስትሪያ ነው። በዚህ በኩል ደግሞ ጀርመን። ይኸው ጀርመን ደግሞ በዚህ ጋር ሳይላል ማለት ነው። ዋው አንድ የሚገርማችሁ ነገር ልንገራችሁ ማለት ነው። አሁን ቅድም ላይ ወጠን ነበርና አሁን ይሄ የሚገርመው ማለት ነው የተዘጋጀው በክረምት ጊዜ በረዶ ጫማችን በጣም ይይዘዋል ማለት ነው። ከዛ ትመጣና በዚህ እንደዚህ ያደረክ መጀመሪያ ታሸዋለህ። ነገርማችሁ እንደዚህ ታሻለህ ታሹን ሁሉ ማለት ነው። ከዛ እንደዚህ ውሃውን ትለቅበታለህ ማለት ነው። ጫማ እየጠረግን ነው። ጫማ ቤት መሄድ አያስፈልግም። አገር ነው ያው ታቹን ሁሉ ነው ታጥበው እንደዚህ ታደርጋለህ። ታደርጋለህ። አሜዚንግ